ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ በ2018 በጀት ዓመት ከ9000 በላይ ፍቺ መመዝገቡን ኤጀንሲው አስታወቀ። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ እንዲስተካከል ምክክር ሐሳብ ቀረበ። የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊዮን ብር በመሰብሰቡ የዕቅዱን 101.24 በመቶ ማሳካቱን አስታወቀ። የአዲስ አበባ ንግድ ቢሮ በብልሹ አሰራር የተሳተፉ 62 አመራሮችና ሰራተኞች ላይ እርምጃ መውሰዱን አስታወቀ። ሄሚቲ በኮርዶፋ የደረሰባቸውን ሽንፈት ተከትሎ ለፈጣን ደራሹ አዛዥ ጥቃት የማስጀመር ሙሉ ስልጣን ሰጡ። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ሰኔ 30 በተጠናቀቀው 2018 በጀት ዓመት 9558 ፍቺ መመዝገቡን አስታውቋል። ኤጀንሲው ይህን የገለጸው የበጀት ዓመቱን አፈጻጸም አስመልክቶ በሐምሌ 21 2018 ዓ.ም ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው። በመግለጫው ወቅት የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት በበጀት ዓመቱ በ5 የኩነት የምዝገባ አይነቶች ማለትም ልደት፣ ሞት፣ ፍቺ፣ ጋብቻና ጉዲፈቻ 500363 ምዝገባዎችን ማከናወኑን አስታውቋል። በ2018 ዓ.ም ሰኔ 30 ድረስ 37149 የጋብቻ ምዝገባ ተከናውኗል ተብሏል። 1,500,000 ተገልጋዮች በኤጀንሲው በኩል አገልግሎት ማግኘታቸውን ጠቅሰው 2,400,000 አገልግሎቶች እንደተሰጡ አብራርተዋል። ኤጀንሲው ይህን አገልግሎት ሲሰጥ በአንድ ቦታ ብቻ ሳይሆን በጤና ተቋማትና በሌሎችም ተቋማት በመንቀሳቀስ ጭምር እንደሆነ አስረድቷል። በተለይም ከተማዋ ላይ በሚገኙ የጤና ተቋማት ላይ የአንድ መስኮት የአገልግሎት መስጫ በመክፈት የልደትና የሞት ምዝገባ እያከናወነ መሆኑን አብራርቷል። ከዚህም በተጨማሪ በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይም አንድ መስኮት አገልግሎት መስጫ በመክፈት በ11 የመጀመሪያ ደረጃ ፍርድ ቤቶች ላይ አገልግሎት እየሰጠ እንደሚገኝ ጠቁመዋል። አንቀጽ 39 እስከ መገንጠል የሚለው እስከ መዋሃድ ተብሎ እንዲስተካከል ሐሳብ ቀረበ። የህዝብ እንባ ጠባቂ ተቋም ቀርቶ ህብረ ብሔራዊ አንድነት ኮሚሽን የሚል ተቋም እንዲቋቋም ጠይቋል። በሀገራዊ ምክክር ጉባኤው በ10 እና በ50 ተመካካሪዎች ቡድን ሲወያዩ የቆዩ ተመካካሪዎች ያጠናከሩት የአጀንዳ ሐሳብ 250 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ በኢትዮጵያ ህገ መንግስት የብሔር ብሔረሰቦችና ህዝቦች መብት እስከ መገንጠል በሚለው አንቀጽ 39 ስር የተቀመጠውን ሐረግ እስከ መዋሃድ ተብሎ እንዲስተካከል በሚል ሐሳብ መቅረቡ ሰምቷል። ሐሳቡ የቀረበው 10 እና 50 አባላት ባላቸው ንዑሳን ቡድኖች ስር ሲወያዩ የቆዩ ተመካካሪዎች 250 አባላት ላሉ ስልታዊ ቡድን ያጠናቀሩትን የአጀንዳ ሐሳብ ሲያቀርቡ ነው። በዚህም ሐሳብ ከቀረበባቸው አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስነ ስርዓት የተመለከተው አንዱ ሲሆን በስሩም የራስን ዕድል በራስ የመወሰን መብት፣ የብሔር ብሔረሰቦችና ህዝቦች መብት አንቀጽ 39 ንዑስ አጀንዳ መሆኑን ጠቅሷል። ይህ ንዑስ አጀንዳ አንቀጽ 39 የራስን ዕድል በራስ የመወሰን መብት የሚሰጥ በመሆኑ ሙሉ ለሙሉ ሳይሻር እስከ መገንጠል የሚለው ሐረግ ብቻ ከድንጋጌው እንዲወጣና ባለበት እንዲጠይቅ የሚጠይቁ ሐሳቦች ከ10 እና ከ50ዎቹ ንዑስ ቡድኖች በአብዛኛው ቀርበዋል። የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊዮን ብር በመሰብሰቡ የዕቅዱን 101.24 በመቶ ማሳካቱን አስታወቀ። የገቢዎች ሚኒስቴር በ2018 በጀት ዓመት 1.518 ትሪሊዮን ብር መሰብሰቡን አስታውቋል። ይህ አፈጻጸም ከ2017 በጀት ዓመት ጋር ሲነጻጸር የብር 618.39 ቢሊዮን ወይም የ68.69 በመቶ እድገት ያሳየ መሆኑን ተገልጿል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት እቅድ አፈጻጸም ግምገማ መድረካቸው በቢሾፍቱ ከተማ አካሂደዋል። በመድረኩ ንግግር ያደረጉት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ በበጀት ዓመቱ ከሀገር ውስጥ ታክስ ብር 774.7 ቢሊዮን እንዲሁም ከውጭ ንግድ ቀረጥ ታክስ ብር 725.3 ቢሊዮን ብር ለመሰብሰብ ታቅዶ ነበር። ከሀገር ውስጥ ታክስ ብር 780.4 ቢሊዮን፣ የውጭ ንግድ ቀረጥ ታክስ ብር 738.2 ቢሊዮን በድምሩ 1 ትሪሊዮን 518 ቢሊዮን ብር መሰብሰብ ተችሏልም ብለዋል። ይህ አፈጻጸም ከ2017 በጀት ዓመት ጋር ሲነጻጸር የብር 618.39 ቢሊዮን ወይም የ68.69 በመቶ እድገት ያሳየ መሆኑን ሚኒስቴሯ ገልጸዋል። ሚኒስቴሯ አክለውም ሀገሪቱ የተሟላ ማክሮ ኢኮኖሚ ሪፎርምን ትግበራ ውስጥ እንደምትገኝ በመጥቀስ ከሪፎርም አጀንዳዎች አንዱ ቁልፍ ጉዳይ ሀገራዊ የገቢ አሰባሰብ አቅምን ማሳደግ መሆኑን ተናግረዋል። በ2017 በጀት ዓመት የተጀመረ መካከለኛ ዘመን የገቢ ስትራቴጂ ትግበራ የኢትዮጵያ የታክስ ገቢ ከጠቅላላው ሀገራዊ ምርት አንጻር ያለውን ጥምርታ ከነበረበት የቁልቁለት ጉዞ ወጥቶ እድገት ማሳየት እንዲጀምር ማድረጉን አብራርተዋል።
በቀጣዩ በጀት ዓመት የተያዘው 2 ትሪሊዮን 83 ቢሊዮን ብር እቅድ ለማሳካት ደንበኛ ተኮር የአገልግሎት አሰጣጥን ማጠናከር፣ የታክስ መሰረትን ማስፋፋት፣ የመደበኛ ኢኮኖሚ እንቅስቃሴዎችን መግታትና የኮንትሮባንድ ቁጥጥር ማጠናከር እንደሚገባ ወይዘሮ አይናለም አሳስበዋል። በመድረኩ ላይ የተገኙት የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃባታ በበኩላቸው መድረኩ በበጀት ዓመቱ የነበሩ ጠንካራ አፈጻጸሞችና ልምዶችን ለመለወጥ እንዲሁም ድክመቶችን ለመቅረፍ የሚረዳ መሆኑን ገልጸዋል። በመድረኩ የሁለቱ ተቋማት ከፍተኛ አመራሮች፣ የደህንነት አካላት እንዲሁም የአባገዳዎች እና ሀደ ስንቄዎች ተገኝተዋል። የአዲስ አበባ ንግድ ቢሮ በብልሹ አሰራር የተሳተፉ 62 አመራሮችና ሰራተኞች ላይ እርምጃ መውሰዱን አሳወቀ። በከተማዋ 470 ሺህ ነጋዴዎች እንዳሉና ዘርፉ የቀየሩ ወይም ከንግድ ስርዓቱ የወጡ ነጋዴዎች ቁጥር 10 ሺህ እንደማይሞሉ ተገልጿል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ በ2018 በጀት ዓመት በብልሹ አሰራር ተሳትፎ የነበራቸው 62 አመራሮችና ሰራተኞች ላይ እርምጃ መውሰዱን አሳውቋል። በከተማው የሚገኙ ነጋዴዎች ቁጥር 470 ሺህ መድረሱን የገለጹት የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ በበጀት ዓመቱ ከንግድ ስርዓት የወጡ ወይም ዘርፍ የቀየሩ ነጋዴዎች ቁጥር በተመለከተ ለቀረበላቸው ጥያቄ የንግድ ፍቃድ የመለሱ ወይም ዘርፍ የቀየሩ ነጋዴዎች 10 ሺህ እንደማይሞሉ ተናግረዋል። በተጨማሪም ተቋሙ በህገ ወጥ ንግድ በተሰማሩ ከ24 ሺህ በላይ ነጋዴዎች ላይ ህጋዊ እርምጃ መውሰዱን ገልጸዋል። ወይዘሮ ሀቢባ ሲራጅ 2018 በጀት ዓመት እቅድ አፈጻጸምን አስመልክቶ ሲናገሩ ሌብነትና የብልሹ አሰራር ከፍተኛ ደረጃ ቀንሷልን ብለዋል። በዚህ ሂደት ጥፋት ፈጽመው በተገኙ 62 አመራሮችና ሰራተኞች ላይ እርምጃ መውሰዱም ተነግሯል። የዲጂታል አገልግሎትና የነጋዴዎችን ቁጥር እድገትን በተመለከተ ባለፉት 5 ዓመታት 16 የንግድ ፍቃድና ምዝገባ አገልግሎት ወደ ዲጂታል ስርዓት በመቀየራቸው ቀደም ሲል ቀናት ይወስድ የነበረው አገልግሎት ወደ 30 እና 40 ደቂቃ ዘግ ማለቱን ቢሮ ገልጿል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ በልማት በመነሳታቸው ምክንያት ለተፈናቀሉ ነጋዴዎች 5556 የንግድ ቦታዎች ተሰርተው እንደተሰጡና በህገወጥ ተግባር ላይ በመሳተፋቸው ምክንያት የተያዙት 524 የንግድ ሱቆች ተመልሰው ለሚገባቸው አካላት መተላለፋቸውን አሳውቋል። ሄሚቲ በኮርዶፋ የደረሰባቸውን ሽንፈት ተከትሎ ለፈጥኖ ደራሽ ኃይል አዛዦች ጥቃት የማስጀመር ሙሉ ስልጣን ሰጡ። የሱዳን ፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ ሄሚቲ በግንባር ላይ የሚገኙ አዛዦች ከማዕከላዊ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸውን አሳውቀዋል። ይህ ውሳኔ የተላለፈው የሱዳን ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ከፍተኛ ወታደራዊ ሽንፈት ማስተናገዱን ተከትሎ ነው። በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቆጣጠር ችለዋል። ሄሚቲ ይህንን አሰራር ለውጥ ይፋ ያደረጉት ሱዳን ፋውንዴሽን ኮአሊሽን ከተባለው የጥምረት አጋሮቻቸው ጋር ባካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ሲሆን የወታደራዊ ክንፍ ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁ ተገልጿል። በቀጣይ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡ ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱን እንዲያስተካክል አሳስበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።